ልክ በሰርጋችን ቀን ትቶኝ ሄደ መስሎ ነው የታየኝ ትናንትና። እንደዛ አልጠበቅኩትም ነበር። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። ቅመሟ እንግዲህ በቤቷ ከች ብላለች። ትናንትና ኢንተርቪው ሲደራረጉ እንግዲህ ብሩኬ ኳስን አስበልጣለሁ ማለቴ ወይም ደግሞ በሌላ ቀን አደርገዋለሁ ወይም ደግሞ ኳሱን አይቼ አገባሻለሁ ወይም ደግሞ ኳስ እያየው አገባሻለሁ የሚለው ምላሹ በጣም አይደለም ለሷ ለኛም በጣም ነው የገረመን ማለት ነው። እና ሀይሚ በጣም ተናዳለች። በነገራችን ላይ ግን ገና ሚስጥሩ አልገባውም ይመስለኛል። ወደ እውነተኛው ታሪክ ገና ነው ብሩኬ ይመስለኛል። ግን ማንም ከሚስት የሚደርስ ነገር የለም ማለት ነው። እና ሀይሚ በጣም ተናዳበታለች። እንዴት በቃ ሰርግ ላይ ሆነን እኔና እሱ እየተጋባን ትቶኝ ሄደ ነው የመሰለኝ። ያ ስሜት ነው በቃ እየተሰማኝና በጣም ተናድጄበታለሁ። ዛሬ እንዳልኳችሁ ኳሱን ሲያይ ውሎ ሲያድሮ ደክሞት ተኝቷል። ስለዚህ ጉድ ልስራው ብላ ሜካፓን አውጥታ እንግዲህ አይታችኋል የተፈጠረውን ነገር ማለት ነው። እኔ ግን ሌላ ፕራንክ ነበር ቅመምዬ። ይቺማ ምን ያላት ቀለል ያለች ነገር እኮ ናት እንዴ! ሌላ ነበር የሚገባው ለብሩኬ ማለት ነው። እንዲገባው የሚያደርግ ፕራንክ ነበረ። ቤተሰቦቼ ይሄን አግባብ ነው ትላላችሁ? እስኪ ኮሜንት ላይ ያስቀምጡልኝ። ከምር ማለት ነው። እንዴት ነው ከትዳርና ኳስ እኩል የሚሆን እንዴ? ሌላ ድጋሜ ቀን አይታይም እንዴ ኳስ? ቲ የህይወት አጋሩ አንድ ቀን አለም እኮ ናት እናንተ። አንድ ቀን ማለት በቃ አለማችሁን የምታዩባት ቀን ማለት ናትና ከምንም ጋር አይወዳደርም ሲጀመር ማለት ነው። ኳስ ጨዋታ እኔ እንዴት ፍቅር እንደሚይዛችሁ አላውቅም ግን እንዲያውም አንዷ እህቴ ኮሜንት አስቀምጣልኝ ቅድም ከሰራሁት ቪዲዮ በጣም ተገርሜያለሁ። እና ቡራዬም እንትን ማለት አለብህ። ቆይ ለነገሩ አንድ ቀን ነበር ብሩኬን እንትን ማለት ከምር እና ለማንኛውም ግን ጠበቅ ያለ ፕራንክ ነበረ እንዴ! ንዴትሽን ማብረጃ ማድረግ ያለብሽ። ይቺማ ሲምፕል ነገር አይደለች። ያው ከእንቅልፉ ረበሹ እንጂ በውሃ የሚሄድ ነገር ነበር እኮ ቤተሰብ አይደል እንዴ? በቃ የሚወዱትን ሰው ብሩኬን ምንጠቅ አድርጎ ከዛ ኳስ ይበልጣል ብሎ ብሩኬን ማሳየት ነው የሚሻል ይመስለኛል። ለማንኛውም ግን ሁሉም ፍቅር ሲይዘው ከባድ ነው። የኳስ ፍቅር ደግሞ ብሩኬ ያስታውቃል። የተለየ ፍቅር ነው፣ የአርሰናል ፍቅር ያለው ማለት ነው። በጣም የተለየ ፍቅር ትስስር አለው ከአርሰናል ጋር እና ከሚፍታም ጋር አንድ ስቶሪ ላይ በጣም ሲሰዳደብ ሲመላለሱ አይቻቸዋለሁ። እና የተለየ ነው ትላላችሁ። ለማንኛውም ግን ይመችህ፣ አንድ ቀን ይገባዋል። የሚስት ፍቅር ደግሞ ማለት ነው ቤተሰብ የሚስት ፍቅር ምን ያህል እንትን እንደሆነ አንድ ቀን ይገባዋል። ቆይ ተረጋጉ፣ ዝም ብላችሁ ጊዜ ሁሉንም ነገር ያሳየናል፣ እርግጠኛ ነኝ ማለት ነው። እና ሮጅዋን ቻፕስቲክን እኔ ግን ቆይ ግራ ገብቶኛል። እንደዚህ ደክሞት ስለተኛ ነው? ቆይ እዚህን ያህል እንተኛለን? ሞትና እንቅልፍ አንድ ነው የሚባለው እውነት ለመናገር እንግዲህ ከንፈራችን እንደዛ እስከሚያደርገን ድረስ ብሩኬ እንትን አላም በጣም ብዙ ጊዜ እንትን ብለዋለች፣ ግን ሊነቃ አልቻለም ማለት ነው። ግን በጣም ይገርመኛል አንዳንዴ በተለይ ሲደክመን የወደቅንበትም ማናውቀው እንቅልፍ ላይ ስንሆን ማለት ነው። እና ለማንኛውም የሚመችሽ ቅመማ ትችያለሽ። ግን እኛ ጠበቅ ያለ ፕራንክ ነበር የምንፈልገው። እያሰብኩ ነበር እንደው ብሩኬ ሀይሚ እርግጠኛ ነኝ እንትን ትላለች። ምክንያቱም ትናንትና ከኢንተርቪው ምላሿም ተናዳ ነበረ። ያው ስላችሁ ያለ አይደለ ያልጠበቀችው ምላሽ ነው የሆነባት ማለት ነው። እና ለማንኛውም ግን ሲነቃ ያው ትግላቸው አልጋ ላይ ያበደ ነበር። ደስ ይላል። ሴት ልጅ መቼም አቅም የላትም፣ አልጋ ላይ ውድቅ ብላ ቀረች። አቅም የለን። ለዛ እኮ ነው ሴቶች የተባልነው ውዶችዬ። ለማንኛውም ይመቻችሁ። ቡራዬ ግን ይሄ የምትለውን ነገር አስተካከል። ሰምተሃል ማለት ነው፣ ሰምተሃል። እኔ በበኩሌ ይስተካከል ነው የሚለው። ለማንኛውም ወዳችኋለሁ። ደስ የሚል ፕሮግራም ቪዲዮ ነበረ። ዘፈት አድርጎናል። ቅመሟ